ዱዓ ስታደርጉ እነዚህን ሶስት ቃላት ዱዓችሁ መካከል ካስገባችኋቸው ኢንሻአላህ ያለ ጥርጥር ዱዓችሁ ይሳካል፣ ሐጃዎቻችሁ ሁሉ ይፈጸሙላችኋል፣ እስቲጃባ ታገኛላችሁ። በተለይም ሶስተኛዋ ቃል ዱዓው እስከተካተተች ዱዓው ተቀባይነት ስለማግኘቱ ምንም ጥርጥር የለውም። አንደኛው ቃል ራስን መውቀስና አላህን ከፍ ማድረግ ነው። ራሳችሁን ዝቅ አድርጋችሁ ወንጀለኛና አጥፊ ባሪያ መሆናችሁን አላህ ደግሞ ሐያሉ አድራጊና አዛኝ ጌታ መሆኑን በትክክል ትገልጻላችሁ። ሁለተኛ አላህ በዛ ስሙ ተጠይቆ እምቢ የማይልበትን ያ ሐዩ ያ ቀዩም የሚለውን ስም ትጠቀማላችሁ። በዚህ ስሙ አላህ ተጠርቶ ዱዓን ሳይቀበል አይቀርም። ሶስተኛዋ ግን ጨዋታ ቀያሪ ነች። እቺ ቃል እዛ ዱዓ ውስጥ ካለች ዱዓው ተቀባይነት ስለማግኘቱ ጥርጥር የለውም። በዚህ አጋጣሚ አረፋን ለየቲሞች ብለን ለምስኪን እናቶችና ለየቲሞች አረፋን በባዶ ቤት እንዳያሳልፉ የአቅማችንን እያዋጣን እንገኛለን። የበሬ ሰንጋዎች ገዝተን አምና እንዳስደሰትናቸው ዘንድሮም ፈገግ ልናሰኛቸው ዱዓቸውን ልንቀበል ደስታቸውን ልንጋራ እናንተ ወንድም እህቶቻችሁን ይጠብቃሉና አትጨክኑባቸው። አቅማችሁ የፈቀደውን ሁሉ በማድረግ ያላችሁን አድርጉ። በዚህ በአረፋ ወቅት የሚደረግ ሰደቃ የትኛውም ጊዜ ከሚደረግ ሰደቃ የበለጠ ተቀባይነትና ታላቅነት ስላለው ተሳተፉ። ያቅማችሁን አርጉ፣ ነይቱ። ሰደቃ ገንዘብን ብትጨምር እንጂ የምትቀንስ አይደለችም። እነዚህን አካውንቶች ተጠቅማችሁ ሰደቃ አድርጉ። አላህ ሰደቃችሁን ይቀበላችሁ። ሶስተኛዋ ቃል ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን። እቺን ቃል የትኛውንም አይነት ሐጃ ስትጠይቁ እቺን ቃል ሳታስገቡ አላህን አትጠይቁ። ዱዓ ካደረጋችሁ በኋላ ልክ እንደ ማሰሪያ አንቀጽ፣ ልክ እንደ ቀለበት ፈርጥ፣ ልክ እንደ ጌጥ፣ ልክ እንደ መክደኛ፣ እንደ መጨረሻ፣ ልክ እንደ ማስዋቢያ እቺን ቃል አካቷትኝ። ዱዓችሁ ላይ የኢስቲጃባ መስፈርትን ታካትታለችና አላህ ዱዓዎቻችሁን ሁሉ ይቀበላችሁ፣ ሐጃዎቻችሁን ሁሉ ይፍታላችሁ። አላሁ ባላችሁበት ዓለም ሁሉ እኔ አላሁ ደግሞ ይበላችሁ። ወሰላሙ አለይኩም።